የራስ ስራ ላይ ፎከስ አድርግ። ኢግኖር ይሰበርበት፣ ይቀቀልበት፣ ይብሰልበት፣ ይቃጠልበት የራሱ ነው። ብዙ ጊዜ በህይወት እንዳትሸወዱ። አሁን ያላችሁበት ስቴፕ በፍጹም የመጨረሻው አይደለም። በፍጹም ማለት ነው። ማለት የት ድረስ እንደሚሄድ መገመት ሁሉ አትችይም። ለማኔጀሩ እንደዚህ ያለው ፕሮሚስ ዩ ከጥቂት ዓመታት በኋላ ተመልሼ እመጣለሁ። ይሄንን ሬስቶራንት ገዛዋለሁ። ከልጄ ጋር እዚሁ ጠረጴዛ ላይ ምሳችን እንበላለን። አንተን አባርሃለሁ። ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም። ስለዚህ የመጨረሻው ነገር you have to have perseverance የምንለው ነው። መቻል። አሁን አንዳንድ ነገሮች ወደ ህይወትሽ የሚመጡት ዝም ብለው እድሜ ልክ ሊወስዱሽ አይደለም። አንድ እርምጃ ሊያራምዱሽ ነው። ከዛ ታያለሽ፣ አይናለሽ። ስለዚህ በቃ ከዚህ በኋላ አትመለስም ተብሎ ነው የሚመጣው። ግን እኛ ምን ይመስለናል? እድሜ ልክ የሚወስድ ከዛ ገጭ አለቀ። በቃ ያው መንገድ የለም። ለምን እንደታጫችሁ አታውቁም። በእርግጠኝነት የምነግራችሁ ለምን እንደታጫችሁ አታውቁም። ወደ በኋላ እንመለስበታለሁ። ሁለተኛ በቃ እኔ ማረባ ሰው ነኝ፣ ማልጠቅም ሰው ነኝ፣ ምንም እዚህ ምድር ላይ ዋጋ የለኝም፣ እንደው መኖር የለብኝም ብላችሁ የምታስቡ ሰዎች ደግሞ እግዚአብሔርን ተሳስተሃል እያላችሁት ነው። ብዙ ጊዜ በህይወት እንዳትሸወዱ። አሁን ያላችሁበት ስቴፕ በፍጹም የመጨረሻው አይደለም። በፍጹም ማለት ነው። ማለት የት ድረስ እንደሚሄድ መገመት ሁሉ አትችይም። እኔ ጋራዥ ያለው የመጨረሻው ነው ይመስል በቃ የመጨረሻው በቃ እዚህ ቀረው አልኩ። በቃ ከአዲስ አበባ ወጥቻለሁ፣ ከትልቅ ሀገር ጋራዥ ገብቻለሁ። ተምሬ በቃ ተከረከምኩ ማለት ነው። ገባሽ? መጨረሻ በቃ እዚህ መሀል ሆነ። ወይኔ አልኩኝ። የሆነ ሰዓት ላይ አለፈ ስትይ ይዘጋል አይደል? ተከፈተ ስትይ ይዘጋል። አሁን አንዳንድ ነገሮች ወደ ህይወትሽ የሚመጡት ዝም ብለው እድሜ ልክ ሊወስዱሽ አይደለም። አንድ እርምጃ ሊያራምዱሽ ነው። ከዛ ታያለሽ፣ አይናለሽ። ስለዚህ በቃ ከዚህ በኋላ አትመለስም ተብሎ ነው የሚመጣው። ግን እኛ ምን ይመስለናል? እድሜ ልክ የሚወስድ ከዛ ገጭ አለቀ። በቃ ያው መንገድ የለም። አሁን አንድ ነገር ተመልከቱ። አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል? እኔ ደግሞ ምን እላችኋለሁ መሰላችሁ? አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም፣ አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ። ምንድነው የሆነው? ጓደኞቼ በአመለካከት ላይ ለሁለት ከፈልኳቸው። የተለያዩ ጓደኞች አሉኝ። የልብ ጓደኞች አሉኝ። ዝም ብሎ ደግሞ በቃ መጣ ሄድ የሚሉ ጓደኞች አሉኝ። አብረን ስለምንኖር እዛ ቤት ቺስታ እየበዛ የነዋሪ ቁጥር 5 6 እየሆነ መጣ። የስደተኞች ካምፕ መሰለኝ ቤቱ ማለት ነው። በቃ ዝም ብለን መተኛት ነው። ምንም እኮ የለም። በቃ ፍራሽ ነው ያለው። ከዛ በቃ ኖቲስ ማድረግ ጀመርኩ። እኔ የሚገርም ነገር አንድ ነገር ልንገራችሁ። በቀደም አንድ ጓደኛዬ መጣና እሺ አሁን እኮ ለውጥህን ሳየው ምን ትዝ እንዳለኝ ታውቃለህ አለኝ። ዩኒቨርሲቲ እያለን አለኝ እኛ ዲቪ ስንሞላ አንተ አልሞላም አልክ። ምን ነው ስንል አይ እኔ አሜሪካ ዲቪ ሞልቼ ተጋግጬ ሳይሆን የምሄደው ለምን አጠርታኝ ነው የምሄደው ብለህናል አለኝ። የዛሬ 10 ዓመት አሁን ጓደኞቼን ሳይ እኔ ሁሌ እንዳልኳችሁ በቃ በዘመነየየም በችስትነትም አሁን ፊልም እየጻፍኩ ነው። ይሄ ፊልም ሲወጣ እንዴም ጉማሬ ነው ራሴንም ጠብቀው ወይ የሆነ ነገር ላለው ዝም ብዬ በቃ ራሴን እቀበዋለሁ፣ አልሰማም ማለት ነው። አሁን የሆነች ነገር ተከታታይ ድራማ እየጻፍኩ ነው። ከእንትና ጋር ቲቪ ሄደናል። ከገመና ቀጥሎ በቃ አንደኛ ድራማ እኔ ነኝ የምሰራው ላለው ዝም ብዬ ማለት ነው። እና ከበዳቸው ጓደኞቼ። ንፋሴ ይሄ ልጅ ግን እንዴት ነው ማለት ጀመሩ ማለት ነው። ሲያይ በኪራይ ሲያዋጣ በኪራይ በቃ ሳምንት ልስጥ ነው የምለው። በኪራይ አዋጣ የለም ቅባት አለ ንፋስ ማለት ነው። ምንድነው እቀበዋለሁ በቃ ራሴ። ከዛ ፊል እስካን አረገ ማይንዴ በቃ ሰብኮንሺየስ ማይንዴ እስካን አረገና እንደማልችል የሚያምኑ ጓደኞች አሉኝ። አይነግሩኝም ባፋቸው እኮ አየሽ። አሁን ችግሩ በአፉ እኮ አይነግርሽም። እንደዚህ አይነት ሰው አትችይም እኮ አይልሽም። ስትቀቢ እኮ ኧረ አንቺማ በጣም ትልቅ ቦታ ለመጠብቅሽ ይልሻል። ግን ለድሪምሽ የሆነ ነገር ልታደርጊ ስትይ ኮንትሪቢዩት አያደርግም በፍጹም ማለት ነው። ከዛ በቃ ሾፍ አርኩና ገባኝ በቃ ኔጌቲቭ ኢነርጂ። እኔ 4 ወር ተስፋ ቆርጬ ጋራዥ በነበርኩበት ሰዓት ስለኔ ሲወራ የነበረውንም ሰማሁ። ገባሽ? ሰው በሌለሽበት ነው ያው ስሜቱን የሚያወራው። ከፈልኩ። ከዛ አንድ ውሳኔ ወሰንኩ። አንድ ጓደኛዬን መረጥኩ ከዛ ውስጥ። አሁን ጓደኞቼ ባይዘው እንዳትቀየሙ ስለተወሰኑ ሰዎች ነው የማወራው። በጣም ፖዚቲቮች አሉ፣ ግን ደግሞ ፖዚቲቭ ሆነው የኔን ብቃት በቃ እዚሁ ነው የሚቀረው። እሺ ያው ይሞክ ዝም ብሎ ያወራ ለምላሱ ደስ ይበለው እንጂ የትም አይሄድም የሚሉ አሉ አይደለ? ጥፋት አይደለም እኮ ብዙ ጊዜ እኮ ሰዎች ብቃት አናምንም አይደል? አሁን እኔ ራሴ አሁን ላይ እኮ የማላምንባቸው ሰዎች አሉ አጠገቤ፣ ግን ነገ ያሳዩኛል ሰው ነው አይደለ?
በቃ ያንን ነው ማድረግ ያለባቸው። በተግባር ማሳመን ነው። ጊዜ ሊፈጅ ይችላል። ሲረዝም ነው አንዳንዴ ሲረዝም ሰዎች በቃ ተስፋቸው እያለቀ መጣ ማለት ነው በዙሪያዬ ማለት ነው። አንድ ልጅ ግን he still remains positive። በእኔ ብቃት አይደለም ልጁ ያመነው በራሱ ብቃት ራሱ ብቃት ስላለው እኔም እንደሱ ብቃት ያለኝ ነው ይመስለው። ሶ ምን አረኩ ማለት ነው በህይወቴ አይችልም ብለው ከሚያምኑ ሰዎች ሙሉ ለሙሉ ራኩ ማለት ነው። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳያመልጥ አይልም። ሳያውቀው ማለት ነው አይታወቀውም። አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ወይ ወድቀህ ተስፋ እንዳትቆርጥ እንዳትጎዳ ፕሮቴክት ያደረገህ መስሎት ወደ አለመቻል ይጎትታል ማለት ነው ሁልጊዜ። ሶ ቶታሊ አትችልም ከሚሉኝ ሰዎች አጠገብ ራኩ። ህልም ካላችሁ ኢንቨስት አድርጉ። ህልምህ ጊዜህን ኢንቨስት እንድታረግ ይፈልጋል። ገንዘብህን ኢንቨስት እንድታረግ ይፈልጋል። መንፈስህን ኢንቨስት እንድታረግ ይፈልጋል። እዚህ ጋር በጣም የምትወደው ህልምህ እያለ በቆንጆ ልጅ ፍቅር ልትሰቃይ አትችልም። አይቻልም ብራዘር። መንፈስህ እሷ ጋር ሆኖ ህልም ያልተሳካ ማለት አይቻልም ወንድም ማለት አንዱን ምረጥ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣ። ወይ እሷን አሸንፍ ወይ ህልምህን አሸንፍ። እብድም ያልሱ ውስጥ ተሸክመህ ህልሜ አይሳካም ማለት አይቻልም። መንፈስ ይኸውልህ ገንዘብ ምናምን ቀላል ነው። መንፈስህን ኢንቨስት ካላረክ ጠብ አይልም። በነገራችን ላይ ነገር ልንገራችሁ፣ ማናጀር የሚቀጠረው ፌመስ ከተሆነ በኋላ አይደለም፣ ፌመስ ለመሆን ነው። እሺ ማናጀር የሚቀጠረው እኛ ሀገር ማናጀር መጎረሪያ ነው አይደለ? የሆነ ሱሰኛ ጓደኛው እየተከተለው ምን ወስል ማናጀር ነው ይላል። በየመጠጥ ቤቱ አብሮት የሚጠጣ ሴት የሚያቀር በጣም በቃ የወረደ ስራ ሲሰራ አለ። ይሄ ብላክሜል እንዳይደረግ ሰውየው ማለት ነው። እሱ አይደለም ማናጀር ብራዘር። ራስህን ተቋም ነኝ ብለህ ካሰብክ ስራ አስኪያጅ ያስፈልጋል። ተቋም ነኝ ብለህ ታስባለህ ወይ ነው ጥያቄው። ስራ አስኪያጅ ሲኖርህ ነው ተቋም የምትሆነው። ተቋም ስትሆን አለም ስራ አስኪያጅ የምታመጣው። መጀመሪያ you need to manage yourself ካልቻልክ ሰው መቅጠር ነው። አግዙኝ ማለት ነው። ለችግሮች መፍትሄ መፍጠር። ለችግሮች መፍትሄ መፍጠር ማለት ምን ማለት ነው? ሰዓት ያልቋል አይደል? 5 ደቂቃ ይጨምር። እሺ ለችግሮች መፍትሄ መፍጠር። ብዙ ጊዜ ስታንዳፕ ኮሜዲያኖች ሲያማሩት ሰማላችሁ አይደል? ምንድነው የሚያማሩት መሰለ? እንዴ እኛ ምን እናርግ? ስራ ስንሰራ በሞባይል ቀርጹና ይለቁብናል። ስራ ስንሰራ ይለቁብናል። ለዛ እኮ ነው አዲስ ስራ ማንሰራው። አንድ ቀልድ በየመድረኩ ይደግምልሃል። ለምን? ያው እየተሰረቀ ነው። አይሶዬ አዲስ ቢፈጥርም ይሰረቃል፣ እሱ አይጠቀምም። ይሄ ችግር ነበር የኢትዮጵያን ኮሜዲ እያቀጨጨው የነበረው። ሶ መፍትሄው ምንድነው? እስኪ የዛሬ ወር ተምታታብን የሚል አዲስ ስታንዳፕ ኮሜዲ ደብረ ዘይት አቅርቤያለሁ። ዩቲዩብ ላይ ተለቆ አይታችሁታል? ደርሷችኋል? ተሰርቆ እንዴት አይገርማችሁም? እንዴት ነው የማይሰረቀው? ለምን የማይሰረቀው? የሚፈልግ ሰው ሳይኖር ቀርቶ ነው መስረቅ አይደለም። ሀገራዊ ችግሮች አሉ አይደል? አንዳንዴ በቃ የታወቁ በቃ ተስማምተን ይሄ ሀገራዊ ችግር ነው፣ ኮፒራይት ሀገራዊ ችግር ነው። ኖ ህልምህ ከሆነ ለዛ ችግር አንተ ነህ መፍትሄ የምትፈጥረው። መፍትሄ በቃ ሀገራዊ ችግር ሊኖር ይችላል አንተ በምትሰራው ስራ አይደለ? you need to come up with a solution። አብሮ መስራት 13 ልጆች አብረውኝ ሲሰሩ በቃ ይሄ ችግር የለም። ለሰዎች እድል ስትፈጥር ያንተ እድል እየሰፋ ይላል ማለት ነው አይደለ? በመጨረሻ ቅድም ብዬ ነው የጀመርኩት። እግዚአብሔር እኔ በቃ አልጠቅምም አረባም ራሴን አጠፋለሁ የሚል ሰው እግዚአብሔር ተሳስቷል እያለ ነው። መጀመሪያ ምን ብያችኋለሁ? ለምን እንደታጫችሁ አታውቁም ብያችኋለሁ አይደል? እኔ ያኔ ረዳት የታክሲ የለኝም እያልኩ እየለመንኩ በሚሄድ ጊዜ በዲፕሬሽን ውስጥ ጠዋት ፊልም ማታ ፊልም እያየው ዝም ብዬ በምተኛ ጊዜ በጣም ከፍተኛ ችግር ላይ በነበርኩበት ጊዜ ለዛሬ እንደታጨው አውቃለሁ አላውቅም አይደል? ግን አንድ ነገር ልንገራችሁ። እግዚአብሔር ለእናንተ ላሰበው ትልቁ ጉዳይ መንገድ አለ። ሪኳይርመንት የሚባል ነገር አለ። ይውላችሁ አሁን ለምሳሌ ዶክተር ለመሆን መስፈርቱን ያላሟላ ሰው ዶክተር ይሆናል? 24 ሰዓት ያላጠና በቃ 72 ሰዓት 48 ሰዓት እየሰራ አፓረንት እየወጣ ያልሰራ ያለፋ ሰው ዶክተር ይሆናል? ሪኳይርመንቱን አያሟላማ። ለምሳሌ ገንዘብ ይቸግራል፣ ትታመማለህ፣ ተስፋ ትቆርጣለህ፣ በምትወደው ሰው ትከዳለህ፣ ንብረትህን ታጣለህ፣ የምትወደውን ሰው በሞት ታጣለህ፣ ትሞክራለህ፣ አይሳካም፣ ይጠሉሃል፣ ትናቃለህ፣ ትጣላለህ። ሪኳይርመንቱን አሟልተ ሲጨርስ እግዚአብሔር ይሄ ሰውዬ ገብቶታል ጨርሷል ይልና ትልቁን ግብህን ገጭ ያደርገዋል። ያኔ ምንድን ነው? አንተ ለተራበ ታዝናለህ። ለምን? ታውቀዋለህ። ለተጠላ ታስባለህ። ተጠልተሃላ።
ለተቸገረ ታበድራለህ፣ ተቸግረሃል፣ ሪኳየርመንቱን ታሟላለህ። ሳታሟላ እንዴት ነው ስልጣን የሚሰጥህ? እንዴ አላሟላ ነው እንዴ? ሚዲያ ለማቋቋም እንደታጨው በምን አውቃለሁ? ለምን እንደታጫችሁ ስለማታውቁ ዝም ብላችሁ በምስጋና መንገዳችሁን ቀጥሉ። ፎከስ ኦን ዩር ኦን ስፔሻሊ የራስህ እየፈላ የሰውን አታማስል ነው። ይሄ is the power of focus። ሌላኛው ፕሪንሲፕል ነው። ፕሪንሲፕልድ ላይፍ መኖር ሌን ውስጥ እንደ መንዳት ነው። ይሄ ሌን ውስጥ ጠብቆ መንዳት ነው። what happens if you don't drive within the lane? ሌን ውስጥ የማትነዳ ከሆነ ዝግ ዛግ የሚያደርግ ሰው ምንድነው? ለራሱም አደጋ ለሰውም አደጋ። ሀገራችን ውስጥ አደጋ የበዛው ለዚህ ነው። ዚግዛጎች ስለበዙ ነው። ወደዚህ ዛግ የሚያደርግ ነው። ድራይቭ ዊዝን ዩር ፕሪንሲፕል። የራሱን ስራ ጠዋት ተነስቶ የሚሮጥ የራሱን ጠዋት one of the busiest cities in the world is New York City። ልጆች ሳንወልድ አንድ ጊዜ በመኪና አክሮስ አሜሪካ ነዳን። እኔና ሚስቴ እየነዳን ሳናውቅ ኒውዮርክ ገባን። ኒውዮርክ ለመንዳት አይመችም። ነጂዎቹ አግሬሲቭ ናቸው። ታይማቸው ወርቅ ነው። የሚደናበር ሾፌር ምህረት የላቸውም። ጣታቸውን በሙሉ ለስድብ ይጠቀማሉ። አፋቸውን በሙሉ ለስድብ ይጠቀማሉ። ጠገብን ስድብ። ጥሩ ሹፌር እሷ ነች። መኪና መንዳት ያስተማረችም እሷ ነች። ሁሌ ስለምታስታውሰኝ ይኸው በህዝብ ፊት ልናገርላት። መኪናውን አቆምንና ሩቅ አቆምንና ሁለተኛ ከተማውን እስክንለጥ አንፈልግም ብለን ሆቴል ገብተን ቁጭ ብለን አንድ ቀን በረንዳ ላይ ቁጭ አለና አንድ ነገር አየን። እስቲ የሚስቅ ስማይል የሚያደርግ ወይም ጮክ ብሎ የሚያወራ ሰው እንቁጠራል። ብንፈልግ የለም። ዋይ ቢዚ ነው። ጆሮ ውስጥ መንስኑን ከቷል። መሄድ ነው። ቦርሳው መሸከም ነው። ጠዋት ነው። ፎከስድ ነው። ቡና ጠጣ አልጠጣ፣ ጸጉሩ ረዘመ አጠረ፣ ነጭ ነው ጥቁር ነው፣ nobody cares። ምን ይላሉ? a city that never sleeps። የሲንጋፖርን፣ የኢንዲያን፣ የብራዚልን፣ የኢትዮጵያን፣ የሳውዝ አፍሪካን፣ የሚድል ኢስትን የኦይል ዋጋ ይወስናል። ይሄን ይወስናል። እዛ ሲመሽ እዚህ ይነጋል። ይሄ ከቢሮ ሲወጣ ይሄ ይገባል። ይሄ ይሰራል። ፕሪንሲፕል ፎከስ። ለዚህ ነው the financial capital of the world ሆኖ ማንም እንዳይነቀንቀው አድርጎ ቁጭ ያለው። ፎከስ if you focus you will perform። ፐርፎርማንስን የሚያመጣ ይሄ ነው። ወርክ ኤቲክስ የምንለው ይሄ ነው። ወርክ ኤቲክስ ነው የማይረባን ኢንቫይሮንመንት ቀይሮ ኮንዱሲቭ የሚያደርገው። ወርክ ኤቲክስ ነው፣ ፐርፎርም ማድረግ ነው። እንግዲህ ይሄ የራሳችንን የሥራ ባህል ማዳበር ነው። ወገኖቼ ሆይ ስንፍና የድህነት ማግኔት ነው። እያንዳንዱ ሰው በሕይወቱ የሚሸጥ ነገር ሊኖረው ያስፈልጋል። የሚሸጥ ነገር ማለት something of value ያስፈልጋል። የሚሸጥ ነገር ያስፈልጋል። የሰው ልጅ ሲፈጠር በፍጥረቱ ላይ የተነገረ አንድ ቃል አለ። አፍራ፣ ከዛስ ብዛ፣ ከዛስ ምድርን ሙላ፣ ከዛ ምድርን ግዛ። This is divine words pronounced over human life። በሰው ልጆች ላይ የተነገረ ቃል ነው። ማፍራት አለብን። የምናፈራው ነገር ደግሞ something of value ነው። something of value ያለውን ነገር የሚያፈራ ህዝብ ሁልጊዜ ሀብታም ይሆናል። የሚሸጥ ነገር ያስፈልገናል። ሁልጊዜ የሚሸጥ ችሎታ፣ የሚሸጥ ሐሳብ፣ የሚሸጥ ምርት እጅግ በጣም ያስፈልገናል።
ፕሮብለም ፍሪ የሆነ ኢንቫይሮንመንት የለም። ስለዚህ የመጨረሻው ነገር you have to have perseverance የምንለው ነው። መቻል። መውጣት አለ፣ መውረድ አለ። failure is a partner of success። ስለዚህ በኢትዮጵያ ላይ ብዙ ጊዜ ኢትዮጵያውያን ጀግኖች ነን እንላለን እንጂ ድንጉጦች ነን። ችግር ያስደነግጠናል፣ ወሬ ያስደነግጠናል፣ ዜና ያስደነግጠናል፣ ሁኔታ ያስደነግጠናል፣ ያስደነብረናል። ራእይ ሲኖርህ ችግር እንደሚበዛበት አትርሳ። ባንክ አያበድርህም፣ መንግሥት ፈቃድ አይሰጥህም፣ ጓደኞች አይረዱም፣ ዘመድ አያጨበጭብልህም፣ ብዙ ሰው ካንተ ጋር አይሆንም። ያን ጊዜ ሁለት አማራጭ አለ፣ መተው ወይም መቀጠል። መተው ወይም መቀጠል ሲመጣ መስከረም ላይ ጂም የሚመዘገብ ሰው ብዛት፣ መስከረም ላይ ትምህርት ቤት የሚገባ ሰው ብዛት፣ መስከረም ላይ አካውንት የሚከፍት ሰው ብዛት፣ መስከረም ላይ ላይሰንስ የሚያወጣ ሰው ብዛት፣ ሰኔ ላይ ግን ወፍሮ ታገኙታላችሁ። ጂሙን ስለተወ፣ ራእዩን ስለተወ፣ እቅዱን ስለተወ። you have to persevere, you have to push through, you have to be a fighter, you have to be a fighter። ያለ ፋይት የምታገኘው ነገር የለም። and you have to be merciless። ራስህም ላይ ኢንቫይሮንመንትህም ላይ ከመንገድ ላይ ለማስለቀቅ ዋጋ መክፈል አለብህ። ራስህን፣ ቪዥንህን፣ ሐሳብህን፣ እቅድህን ዲፌንድ ለማድረግ መቆም አለብህ። የአቋም ሰው፣ የሥራ ሰው፣ የትጋት ሰው መሆን አለብህ። and you have to be persevering። አባትና ልጅ ሴት ልጁን ይዞ ሬስቶራንት ቦታ ይዞ ሊታዘዘው ዌይተር ይመጣል። ከዛ ዌይተሩ ይመጣና እዚህ መመገብ አትችልም፣ አንተም ልጅህም እዚህ መመገብ አትችሉም፣ ይቅርታ ይለዋል። ለምን? ይሄ የቪአይፒዎች ሬስቶራንት ነው፣ በፍጹም እዚህ መመገብ አትችሉም ይለዋል። አባት ልጁን ያዘው፣ የ14 ዓመት ሴት ልጁን ያዘው። አስቡት፣ እኔ 14 እና 13 ዓመት ሴት ልጅ አለኝ። ምን እንደሚሰማው አስቡት። አትችልም አለ። ማኔጀሩን ጥራልኝ አለ። አሜሪካ ታውቃላችሁ፣ አንድ ነገር ችግር ሲገባ ማኔጀሩን ጥራ ነው የምትሉ። ማኔጀሩ መጣ። ማኔጀሩ ደግሞ በጣም ትቢተኛ የሆነ ሰው ነበር። ምንድነው አለው? ልጇ አለች፣ ከፍለን ነው ምን በላው፣ ለምንድን ነው የማንስተናገደው አለው። ለአንዳንድ አይነቱ ሰው አይሆንም ይሄ ሬስቶራንት፣ ሌላ ቦታ ሂድ አለው። ልጅን ይዘህ ሂድ አለው። ከዛ አባትየው ተነሳ፣ የልጁን እጅ ያዘ፣ የሴት ልጁን እጅ ያዘ። ለማኔጀሩ እንደዚህ አለው፣ አይ ፕሮሚስ ዩ አለው፣ አይ ፕሮሚስ ዩ ከዓመታት በኋላ፣ ከጥቂት ዓመታት በኋላ ተመልሼ እመጣለሁ፣ ይሄንን ሬስቶራንት ገዛዋለሁ፣ ከልጄ ጋር እዚሁ ጠረጴዛ ላይ ምሳችን እንበላለን፣ አንተን አባርሃለሁ አለው። ከዛ ሲወጡ ለልጁ እንደዚህ አላት፣ አይ ፕሮሚስ ዩ ፕሮሚስ ዩ ከዓመታት በኋላ መጥቼ ይሄንን ሬስቶራንት ገዛዋለሁ፣ እዚች ጠረጴዛ ላይ ምግብ እንበላለን፣ ልጄ ሆይ ይሄንንም ሰው ያባራለሁ አላት። ሄደ፣ ጠንክሮ ሰራ፣ ለልጁ የገባውን ፕሮሚስ ለመጠበቅ በርትቶ ሰራ፣ አጠራቀመ፣ ተመልሶ መጣ፣ ሬስቶራንቱን ገዛው። እዛች ቴብል ላይ ከልጁ ጋር ምሳ በለው። ከዛ ትዕቢተኛውን ማኔጀር በክብር አሰናበተው። ፕሮሚስ ነው። ሁለቱም ሰዎች ቃል የገቡትን ቃል ፈጽመዋል። ቃልን መጠበቅ የጨዋ ሰዎች መለያ ነው። ቃል ትገባላችሁ፣ ትፈጽማላችሁ። ቃል ፈጽም ተናግራችሁ የዲሰንሲ መለኪያ ነው፣ የክብር መለኪያ ነው ቃልን መጠበቅ። ሰው ጨዋ ሰው ቃሉን ይጠብቃል እንላለን። ፈጣሪስ መጀመሪያ ይናገራል ወይ ብላችሁ ስትጠይቁ ኢዮብ ነግሮናል። በአንድም በሌላም መንገድ ይናገራል ብሎናል። በህልም ይናገራል፣ በሰው ይናገራል፣ በሲቹዌሽንስ ይናገራል። የሚናገር ሕያው አምላክ ነው እሱ። በፈለጋችሁት ስም ጥሩት። ቃል ይገባል።
እንደውም ቁርአኑንም መጽሐፍ ቅዱስንም ብታነቡ ለሰው ልጆች ቃል ሲገባና ሲፈጽም ነው የምታገኙት። ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ሐሰትን ይናገር ዘንድ የሰው ልጅ አይደለም። እሱ ያለውን አያደርገውምን? የተናገረውን አይፈጽመውምን? ይላል። ቃል ከገባ በኋላ ፈጣሪ ቃል ከገባ በኋላ የሚገርማችሁ ስለኔ ብሎ አይደለም የሚያደርገው። ስለ ጨዋነቱ፣ ስለ አምላክነቱ፣ ስለ እውነተኛነቱ ብሎ ነው የሚያደርገው። ቃል ከሱ ስለወጣ የግድ መፈጸም አለበት፣ የግድ መደረግ አለበት። እንኳን ፈጣሪ ሰው ቃሉን ይጠብቃል። በዚህኛው ዓመት ከባዱ ምድረ በዳ ጥሙ፣ ረሃቡ፣ ግድያው፣ ለቅሶ፣ ሐዘኑ አብቅቶ ይሄ ሰማይና ምድርን የፈጠረ የኢትዮጵያ አምላክ ከፍ አደርጋችኋለሁ እንዳለን፣ ሰላም እሰጣችኋለሁ እንዳለን፣ በልታችሁ ታተርፋላችሁ እንዳለን፣ አውሮፓውያን መጥተው አብረዋችሁ ለመኖር ይመኛሉ እንዳለን፣ የኢትዮጵያን ከፍታ በዘመናችሁ ታያላችሁ እንዳለን መልካም ቃሉን እንደሚፈጽምልን ይህንን አምናለሁ።